ሳሙኤታ ዘብሔርየም ደራሲና ተራኪ ተስፋሁን ጥላሁን። ክፍል 9 ይቀጥላል። አይ ልጄ፣ ወጣትነት እሳት ነው። ወጣትነት ሲገፉት አኩርፎ የሚጠፋ፣ ሲጠሩት ፈጥኖ የሚደርስ፣ ሲያሞካሹት የሚሻሻል፣ ሲያናንቁት ተስፋውን የሚጨልም፣ ሲያንቋሽሹት የሚወፍፍ፣ ለሁሉም ነገር ስሜቱና ጉልበቱ ቅርብ የሆነ፣ ያሳሳቁ ሲሞቁት የሚነድ፣ ጉዞው ከትናንት ያይደለ ለነገ ቅርብ ዛሬ ብሩህ፣ ለወገን ሻማ የምቅ ኃይል ባለቤት፣ የስኬት ምርኮኛ ነው። እናም ይህ ፈጣንና እሳትነት ዘመን ነገሮችን በፍጥነት እንድንወስን ያስገድደናል። ልጅም ይህ ነው የገጠመው። በሆነ አጋጣሚ አንዲት የጎሳችን አባል የሆነች ልጅ ጓደኝነት ይመሰርታል። ይህ ጓደኝነትም የጠነከረ ወደ ፍቅር ይቀየርና የጦዘ ፍቅር ውስጥ ይገባሉ። ልጅም በአንድ ጎሳ መካከል ጋብቻ እንደማይፈቀድ ያውቅ ስለነበረ ልጅቱን ይዞ ለመጥፋት ጉዞ ላይ እንዳሉ የልጅቱ አባት ይሰማና ሲደርስባቸው የኔው ልጅ አሻፈረኝ በማለቱ የጥመው የኔ ልጅ ሞተ በማለት አይናቸውን ባዶ ላይ አፍጥጠው ትክዝ ብለው ቆዩና ከዚያ በኋላ ከኔ ልጅ ገዳይ ጋር አመነኝና እንታረቅ ብዬ ብለምነው አልገደልሁም ብሎ በዳኞች ፊት ክዶ ስለወጣ ሃኦ ተቆጥቶ ሰውየውን በማግስቱ ሞተ። ልጅን የደም ውርስ አላወርስም ብሎ በመካዱ የሙት ልጅ አደረጋት። ይኸው ከዚህ ሰዓት ጀምሮ በየሰበቡ ያሳበበ መላ ዘመኖችን ጨረሳቸው። አሁን ብቻዋን የምትኖር የልጅን ገዳይ ልጅ አብሬ ላኖራት ነበር። ነገር ግን እርግማኑን ስለፈራው ከንፈሬን እየመጠቱ ዝም ብዬ እኖራለሁ አሉና ትክዝ ብለው ሁልጊዜ እንደሚያደርጉት ባዶ ላይ አፈጠጡ። አባብያ ዘብሔርየም ብዙ ጊዜ አይናቸውን ሰው ላይ አይን ላይን እየተያዩ መቆየት አይወዱም። ባዶ ላይ ማፍጠጥ ይቀናቸዋል። እኔን ይተካል ያልኩት ጀግና ልጅ ነበረ፣ ግን ምን ዋጋ አለው? የፈሰሰ ውሃ በጃ ይታፈስ አሉና ጥቂት አሰብ አድርገው በልጄ ያለፈ ጊዜ የልብ ራሮት እያነሳው አንተንም ትካዜ ውስጥ አልክተትህ ዞር ዞር ያልህ ጎብኘውና እሴቶቻችን ከሴትህ በማዋሃድ ኢትዮጵያዊነትን ሳልበት አሉና ወደፊት እንደመራመድ ብለው ወደ ምዕራብ ዘወር ብለው ተመለከቱና የድሮ ርስታቸው ትዝታቸውን ሲቀሰቅሰው ወደ ኋላ ተመልሰው አየኸው፣ ያ የምትመለከተው ቦታ ጥንት ጫካና ብዙ አውሬዎች የሚገኙበት ድንቅ ቦታ ነበረ። እኔም እንደዛሬው ሳልደክም ውሎ የዚያው ነበር። በጫካ አውራሪስ፣ ዝሆን፣ ነብር፣ አንበሳና ሌሎችም ትልልቅ እንስሶች ይኖሩበታል። እኔም ከነዛ አውሬዎች ጋር ስፎካከርና ሳጉረመርም ነበሩ የማረው ጎበዝ አዳኝ ነበሩ። የቤቴ ግቢ አጥር በአውራሪስ ቀንድና በትላልቅ አውሬዎች ቀንድና ቆዳ የተከበበ ነበር። አሁን ከሱ አለፍ ብለ አባብያ ዘብሔርየም ማን ናቸው ብለ ብትጠይቅ ታሪኬን ያስረዷል። ከዚህ አካባቢ በብቸኝነት የጀግንነት ድግስ የተደገሰው ከኔ ቤት ብቻ ነበር አሉና ጭንቅላታቸውን ወዝወዝ አድርገው ነጭና ጥቁር የተቀላቀለበት ጺማቸውን በቀኝ እጃቸው የነካኩ ትክዝ አሉ። የትናንት ወኔ ጥንካሬ የኔ ህሊናቸው እየታየ በሐሳብ ማዕበል ወደ ኋላ እየሸመጠጡ ጋበዛቸው። የጀግንነት ድግስ በዋናነት የአደን ጀግኖች ወይም ታዋቂ አዳኞችን የሚመለከት ሲሆን አንድ ታዋቂ አዳኝ የገደላቸውን አጋዘንና የጎሽ ራስ ከነቀንዳቸው ቤት ውስጥና ውጭ በፈራ ይሰቅላል። ይህም ቤቱ ዙሪያ ከሸፈነ የድግስ ስነ ስርዓቱ እንዲፈጸምለት ከአውሬው ንጉሥ ወይም ጎኝታት አማካኝነት ይነገረዋል። ጀግናው ይህንን ስነ ስርዓት ካልፈጸመ በቤተሰቡና በቤቱ ላይ ችግር ወይም ኃይለኛ መቅዘፍት ይገጥመዋል ተብሎ ይታመናል። ስርዓቱም ድግስ ከተደገሰ በኋላ
ጉድጓድ ተዘጋጅቶ በውስጡ አዳኝ እንዲገባ ይደረግና ከላዩ ላይ እንጨትና ተቀጣጣይ ሳር ከተደረገ በኋላ እሳቱ ይለኮስበታል። ከዚያም ጀግናው ከጉድጓዱ ዘሎ በእሳት ላይ ይወጣል። ከዚያ በኋላ ነፃ ወጣ ወይም ነፃ ታገኘ ተብሎ ድግሱ ለ7 ቀን በተከታታይ ይበላል፣ ይጨፈራል። አባ ብያ ዘብሔርም በሐሳባቸው ተመለሱና እጃቸውን እንደማወራጨት አድርገው ሀብትም ቢሆን ቱጃር አባት ነበረኝ። አባቴ ከ200 በላይ ከብቶች የነበሩትና ከፊት አውራሪ ገብረ መድኅን ቀጥሎ የመጀመሪያው የሀብት ድግስ የተደገሰው ከኔ አባት ቤት ነበር። ከኔ አባት በላይ ከ1000 በሚበልጥ የቁም ከብቶች የነበራቸው ንጉሱ ፊት አውራሪ ገብረ መድኅን ሲሆኑ የመጀመሪያው ጉማ ገትር ወይም ሺህ አፈራዊ የተሰኘ ሀብት በዓል የተከበረላቸው ነበር በማለት አሁንም እንደ ልማዳቸው ትናንትናን በትዝታ እየቃኙ ማዶ ማዶ ላይ ያስተውሉ ጀመር። በአካባቢው የሚኖሩ ብሔረሰቦች የከብቶቻቸው ቁጥር 100 ሲደርስ ቲራው በሚል የክብር ስም የሀብት በዓል ይከበርላቸዋል። ቲራው የሚለው መጠሪያ ቲያ ከሚለው ቃል የተወሰደ ሲሆን ትርጉሙም የመቶ ጌታ ማለት ነው። የከብቶች ቁጥር ከመቶ አልፎ 1000 ቤት ሲደርስ ሌላ የሀብት በዓል ይከበርለታል። ይህ በዓል ጉማ ጌትር ወይም ሺህ ያፈራል በሚል የክብር ስም ይጠራል። የሀብት በዓሉ የሚከበረው ጠንክሮ በመስራትና የከብቱ ቁጥር ለበዛለት ሰው ክብር ሲባልና ለተቀረው ህብረተሰብ ክፍልም ነቅቶና በርትቶ በመስራት ለሺህ ክብር እንዲበቃ ለማነሳሳት በማሰብ ነው። በዓሉ የሚከበረበት ወቅት ከብት ይታረድና አንጀቱና ጨጓራው ለቲራው ወይም ለጉማ ገትር ክብር ለበቃው ሰው እንዲለብሰው ይደረጋል። በዓሉን ለማክበር የተሰበሰበው ህብረተሰብ ለዚህ ሰው ከፍተኛ ክብር ይሰጠዋል፣ ለክብሩም ይዘፈንለታል። ይህንም ያየ ሌላው ሰው ለዚህ ክብር ተጎናጻፊ ለመሆን ከፍተኛ ፉክክር ያደርጋል። ዛሬ ያ ሁሉ ቀርቷል። ስልጣኔ በሚል ሰበብ የእጃችን የለቀቅን የሌላውን ስንይዝ ሀብቱ ሁሉ እየሸሸን ለነጮች የንግድ ማድመቂያ ሆነናል። ሁሉም ነገር ነበር እያልን ወደ ኋላ በትዝታ ፈረስ ስንሸመጥጥ ዛሬን ረስተን ባዶ እጃችን ስለቀረን ያ ጥንት አባቶቻችን ማኛ ጤፍ ሲጭኑለት የነበረ ነጫጭባ እርዳችሁ ያለ ነቀዝ የበላው ስንዴ በጆንያ መላክ ጀምሯል አሉና ውስጣቸው በአንዳች ስሜት ሲለዋወጥ ፊታቸው እየገረጣ አይናቸው መቅላት ሲጀምር ከአምስቱ የእጅ ጣታቸው ፊታቸውን መዠጥ አድርገው ልጄ የተደበቀብን የዓለም ሚስጥር አለ። ይህንንም ለማወቅ ብዙ አትጓዝ፣ ላለማወቅም አትቀመጥ። ዝም ብለህ ዙሪያህን ፈትሽ። የአንተነትህ ውበት፣ የሀገርህ ማንነት፣ የነገ ሕይወትህ ስኬት መንገድ ፍንትው ብሎ የሚታይህ ሚስጥራዊ ኮዱን ሳጥን በእጅ ስታስገባ ነው። በል ልጄ ፈጣሪ ከአንተ ጋር ይሁን። የአካባቢውን ስትቃኝ ችግሮችን ተመልክተ ችግር ፈቺ አልያም መፍትሄ ፈላጊ ለመሆን ሞክር። ለወገንህ ችግር ፈቺ እንጂ ችግር ፈጣሪ አትሁን። ሌሎችንም አንተን መሰል ወጣቶች እንድታፈራ ምሳሌ ሆነ ግንባር ቀደም ገስግስ። ቅንና ትሁት በመሆን በመልካም ፈገግታ ሰዎችን ወደ መልካም መንገድ ለማስገባት ጣር። ጥረት፣ ጥንካሬ፣ ጽናት፣ ትዕግስት፣ ተስፋ፣ ውጤት አሉና ትተወኝ ዘወር አሉ። በተመስጦ እንደቆሙ አባ ብያ ዘብሔረ የሚሄዱበትን መንገድ ትኩር ብዬ መለከት ጀመር። እርሳቸው ዳገቱን ወጥተው ወደ ቤታቸው የሚወስዳቸውን ተዳፋት መንገድ በመያዝ ተፈተለቁ። እኔ እንደ ደረቅ እንጨት ከቆምሁበት ሳልንቀሳቀስ ድርቅ ብዬ የሄዱበትን አቅጣጫ ማዶ ማዶን እመለከታለሁ። አባ ብያ ዘብሔረም ተዳፋቱን ወርደው በተራራው በስተግልባጭ ሲወሸቁ ኋላቸው የቀረው ተራራ ዓይኔን ከለለኝና ባዶ ላይ ያፈጠጡ። የተናገሩት ንግግር በጆሮዬ ያስተጋባ ጀመር። ልጄ ብዙ የተደበቀብን የዓለም ሚስጥር አለ። ይህንንም ለማወቅ ብዙ አትጓዝ፣ ላለማወቅም አትቀመጥ። ዝም ብለህ ዙሪያን ፈትሽ። የአንተነትህ ውበት፣ የሀገርህ ማንነትና የነገ ሕይወትህ ስኬት መንገድ ፍንትው ብሎ የሚታይህ የሚስጥራዊ ኮዱን በእጅ ስታስገባ ነው። ከቆሙበት ተስፈንጥሬ ቁልቁል በፍጥነት ወረዱ፣ ሚስጥራዊ ኮዱን ፍለጋ። ሰላም ጤና ይስጥልን የተከበራችሁ ተከታታዮቻችን፣ ቀጣይ
ክፍል 10ን ይዘንላችሁ እንቀርባለን። እስከዛው ግን መልካም ሳምንት ይሁንላችሁ። ላይክ፣ ሼር እና ሰብስክራይብ በማድረግ አጋሮቻችን ትሆኑ ዘንድ በክብር እንጋብዛለን። መልካም ጊዜ